السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين 40 درساتنا النوم بلفوا باب الاقتصاد في الطاعة عبادة بمفزم لي مكاكلنيا مهونن بمملكة رئيس عند حديث سيكار النبريكم نو. وعن ابن عباس رضي الله عنهما كعبد الله بن عباس تيزو الله يودد الله تشونا قال انديه بلون بينما النبي صلى الله عليه وسلم يخطب ነቢያችን ኹጥባ እየሰጡ ምክር እየሰጡ በነበሩ ሰዓት እያለ إذ هو برجل قائم ድንገት የቆመ ሰው ተመለከቱ። فسأل عنه ስለሱ ጠየቁ። فقالوا ሰዎችም እንዲህ ሲሉ መለሱ አቡ እስራኤል ይባላል ነዘረ ተስሏል ስለተስሏል أن يقوم في الشمس أهي ليليكم ولا يقعد لا يكمد ولا يستظل لا يتألل ولا يتكلم لا يناقر سويت لا يناقر ويصوم عندهم صوم لصوم سلتسلو سن يفصمنو كسو تقللو قوموا يالو أهي لا يقوموا يالو. فقال النبي صلى الله عليه وسلم በዚህን ጊዜ ነብያችን እንዲህ አሉ ሙሩሁ እዘዙት ንገሩት فليتكلم ይናገር ዝምታውን ይስበር وليستظل ይጠለል وليقعد እንዲሁም ይቀመጥ وليتم صومه ጾሙን ግን ይሙላ ይጨርስ አሉ። رواه البخاري ቡኻሪ የዘገቡት ሐዲስ ነው። ከዚህ ሐዲስ ምን እንወስዳለን? ቀዳሚው ነገር ርዕሳችን ጋር ማገናዘብ ነው። በዒባዳ ላይ መካከለኛ መሆን ከሸሪዓ አጥር መውጣት እንደማይገባ የሚጠቁም ነገር እናገኛለን። በዚህ መልኩ ራስን በሚጎዳ ፋይዳ በሌለው መልኩ ተዓቡድ መፈጸም እንደማይገባ እንወስዳለን። ሌላ النذر بالسكوت ليس قربة في شريعة الإسلام ዝምታን እንደመቃረብ ያድርጎ ስለት መሳል በኢስላም ተቀባይነት የሌለው እንደሆነ መቃረቢያ እንደማይሆን እንወስዳለን። ሌላ አላህ Subhanahu Wa Ta'ala ያልደነገገውን በቁርአን በሐዲስ የማይገኝን አይነት መቃረቢያን አምልኮትን እንደማይቀበል እንወስዳለን ማለት ነው። ሌላ አንድ ሰው የሚጎዳበት የሆነን ተግባር ጉዳቱ የለት ላይ ሆንም ይችላል፣ ኋላ የሚመጣም ሊሆን ይችላል። እንዲሁም በሸሪዓም በሱናም መደንገጉ ያልተረጋገጠ ያልተገኘ የሆነ ተግባር لا ينبغي التقرب به الى الله ወደ አላህ ሊቃረቡበት እንደማይገባ እንወስዳለን። ሌላ ወንጀል በሆነ ነገር ስለት መሳል እንደማይፈቀድ ስለት መሳል ወንጀል በሆነ ነገር ሸሪዓ በማይቀበለው ነገር ስለት መሳል እንደማይፈቀድ ይህንን የተሳለም ሰው ካለ ሊሞላ እንደማይጠበቅበት ከዚህ የመልእክተኛው ሰለላሁ ዐለይሂ ወሰለም ትእዛዝ እንወስዳለን። ሌላ አሁንም ከክስተቱ የምንወስደው ወጣ ያለ እንግዳ ባይተዋር የሆነ ነገር የተመለከተ ሰው ጠይቆ አስፈላጊ ከሆነ እርምት መስጠት እንዳለበት ከዚህ እንወስዳለን ማለት ነው። ሙንከርን ሸሪዓ የማይቀበለው የሆነ ነገር በሸሪዓ ስም እየተፈጸመ የተመለከተ ሰው ዝም ብሎ ማሳለፍ እንደሌለበት እርምት መስጠት እንደሌለበት ሌላ ከታሪኩ የምንወስደው ነጥብ ነው። እሺ ወደ ቀጣዩ ርዕስ እንገባለን። ባብ المحافظة على الأعمال በስራዎች ላይ محافظة መጠባበቅ ጠብቆ ማዝለቅ መፈጸም መጠበቅን የሚመለከት ነው። ተጨማሪ ቃል አለው እናንተ ጋር الأعمال الصالحة የሚላለው እሺ
እንዳንድ ንስኻዎች ላይ እኔ ጋር ያለው አልሙሐፈዘቱ ዐለ አልአዕማል በመልካም ስራዎች ላይ መጠበቅን መጠባበቅን ጠብቆ መያዝን የሚመለከት ርዕስ ነው። አዕማል ሲባል የሚፈልገው ምንድነው? ሌላ ንስኻ ላይ የተገለጸው አልአዕማል الصالحة መልካም ስራ ወተርክ التهاون መዘናጋትን መተው ቢሃ በእነዚህ መልካም ስራዎች ወተሳሁል ፊሃ በእነዚህ ላይ ቸልተኝነትን እንዳይኖር ራስን መጠበቅን የሚመለከት ርዕስ ነው። قال الله تعالى እሺ ወደ ውስጥ ከማለፌ በፊት የሼኹ ርዕስ አቀማመጥ ዝም ብሎ ያቦ ሰጥ አይደለም። እንደፈለገ የመጣላቸውን ርዕስ አይደለም የሚጥሉት። በአንድ በኩል በዒባዳ ትጋት ሊኖረን እንደሚገባ ያሳስባሉ። ይሄ ልክ አልፎ ራስን ወደሚጎዳ ወይም የሸሪዓውን ወሰን እስከሚተላለፍ የሚያደርስ እንዳይሆን ይልቁንም በልክ ሆኖ ዘላቂነት ያለው ቀለል እንኳን ቢል ዘላቂነት ያለው እንዲሆን የሚያሳስብ ርዕስ አስከተሉ። አሁን ደግሞ ይሄ ያሳለፍነው ርዕስ ወደ መዘናጋት እንዳይወስደን ሸሪዓውን ያላግባብ ወደ መረዳት እንዳይወስደን ምን አመጡ? ሌላ ርዕስ አስከተሉ። አልሙሐፈዛ ዐለ አልአዕማል መልካም ስራዎችን መጠባበቅ ጠብቆ መያዝ ራስን መከታተል እንደሚገባ የሚያሳስብ ርዕስ አስከተሉ። ለመስተነፍ ሰበብ እንዳይሆነን ያሳለፍነው ርዕስ قال الله تعالى ከፍ ያለው የላቀው አላህ እንዲህ ይላል አለም የእኒ አልቀረበምን አልደረሰምን للذين آمنوا لنزي ያላመኑት أن تخشع قلوبهم ልቦቻቸው ሊፈሩ ጊዜው አልቀረበምን لذكر الله لله ذكر لقرآن السلم موسات وما نزل من الحق كحكم لوردوا كقرآن لوردوا تجساس يفروا يجسسوا يفروا زند يتنقوا زند ጊዜው አልደረሰም ወይ ولا يكونوا እንዳይሆኑ كالذين اوتوا الكتاب እንደነዛ መጽሐፍትን እንደተሰጡት አይሁድና ነሳራ من قبل ከነሱ በፊት فطال عليهم الامد እነዚያ ምን ሆነዋል መጽሐፍ የተሰጡት የቀደሙት ጊዜው ረዘመባቸው فطال ረዘመ عليهم በእነሱ ላይ الامد ዘመኑ ጊዜው ሲረዘም የተገሰጹ የተመከሩበት መለኮታዊ ትምህርት የደረሰባቸው ጊዜ በዘመናት ሂደት እየረዘመ ሲሄድ ሲቀጥል فقست قلوبهم ልቦቻቸው ደረቁ እንደነሱ እንዳይሆኑ የሚፈሩ የሚነቁበት ጊዜ አልቀረበም ወይ ይላል አላህ። ከዚህ አንቀጽ ብዙ ነገሮችን እንወስዳለን። ለምሳሌ ያክል አንድ ለአላህ Subhanahu Wa Ta'ala ዚክር ለቁርአን ተግሳጽ እጅ መስጠት መፍራት ለተዛዙ ማደር እንደሚጠበቅብን ጥፋት ላይ ከወደቁ ቀደምት ህዝቦች ጋር መመሳሰል በጥፋት በመጥፎ ነገር በማይገባ ነገር ከመመሳሰል መጠንቀቅ እንዳለብን ከልብ ድርቀት እንደዚሁ መንቃት መጠንቀቅ እንዳለብን ለልብ ድርቀት ከሚዳርጉ ሰበቦች ውስጥ አንዱ ምንድነው? ከሸሪዓዊ ተግሳጽ መራቅ እንደሆነ እንወስዳለን። የተመከርንበት ምክሮችን ተግሳጾችን ያስተዋልንበት ጊዜ በራቀ ቁጥር ከዒባዳ ከዱሩስ ከትምህርት በራቅን ቁጥር ልባችን እየደረቀ ለተግሳጽ ምላሽ ማንሰጥበት አላህን መፍራት ከውስጣችን የሚቀልበት ሐራም መዳፈር በዒባዳ ጣዕም ማጣት የመሳሰሉ አደጋዎች የሚመጡበት ሁኔታ ይበዛል። ይሄ እንዳይሆን ምን ማድረግ ያስፈልጋል? አንደኛ ራሳችን በየጊዜው ማደስ ለእስላማዊ ትምህርት ለዳዕዋ ለዱሩስ ለኪታቦች ቅርብ ሆኖ በማዳመጥ በመከታተል ራሳችንን በየጊዜው ማደስ ያስፈልጋል። ያለበለዚያ በጊዜያት ጊዜ በረዘመ ቁጥር ልባችን እየደረቀ ይሄዳል። ከዚህ መጠንቀቅ ያስፈልጋል። ስለዚህ المحافظة على الأعمال ርዕሳችን ጋር እናገናዝበው። ቸልተኝነት እየነገሰ አላህ ከጣለብን ግዴታ መዘናጋት እንዳይመጣ መጠባበቅ ራስን መከታተል አላህን መፍራት እንደሚገባ እንወስዳለን ማለት ነው። ከዚህ አንቀጽ ጋር በተያያዘ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ አንድ የሚያነሱት ነገር አለ። الإمام مسلم بصحيحه يزجبوت ابن مسعود من قالوا ما كان بين إسلامنا وبين
عاتبنا الله بهذه الآية إلا 4 سنين بمسلماتنا الله በዚህ ቻንቀዝ እኛን በመውቀሱ መካከል ያለው ጊዜ 4 ዓመት ብቻ ነው 4 ዓመት ነው ረዘመ ብሎ በዚህ መልኩ ይወቀሰናል ከሰለም 4 ዓመት ነው የሆነ በዚህ መልኩ እየደነገጡ ነው ይህን ያነሱ ያሉት ለዘመናት ከተግሳጽ እየራቅን ከሸሪዓዊ ተግባራት እየራቅን ወንጀል ላይ እየተዘፈቅን ልባችን እየደረቀ ምንም ማን ደነግጥበት ሁኔታ ሲኖር የበለጠ በዚያው እንዳንሄድ ልንደነግጥ ራሳችንን ልንመልስ ይገባል ማለት وقال تعالى አሁንም ከፍ ያለው ይላቀው አላህ እንዲህ ይላል وقفينا بعيسى ابن مريم وقفينا أسكتلنال بعيسى ابن مريم بمريم لج عيسى ناسكتلن وآتيناه ستنوم الإنجيل إنجل ستنو وجعلنا في قلوب الذين اتبعوه وجعلنا أدرجن في قلوب بلبوت وست بنما اللبوت الذين اتبعوه بنزيا بتكتلوت سوج ልቦች ውስጥ አደረግን እነማን ናቸው የተከተሉት على دينه በእምነቱ ላይ የተከተሉት እንጂ የሱ ተከታይ ነን የሚሉትን አይደለም ሙግቱን አይደለም ምን ፈልገው ምንን አደረግን ረእፈተን ወረህመተን ረእፈተን መለዘብን አደረግን ወረህመተን እዝነትን አደረግን አንዳንዶች ይችን አንቀጽ ያላግባብ በመተርጎም ነሳራዎች እዝነትና ርህራሄ እንዳላቸው ከዚህ እንወስዳለን ይላሉ ነሳራዎችን በግርድፉ ካየን ወደዛ ኢንቲሳብ ያደርጋሉ በሚል እንገልጸዋለን እንጂ የተፈለገው እዚህ ቦታ ላይ الذين اتبعوه የተከተሉት ነው የተባለው ስለዚህ ከመስመሩ ከእምነቱ ሳይወጡ ሲከተሉ የነበሩትን ነው የተፈለገው እነዚህ የተከተሉትን ምን አደረግን ረእፈተን መለዘብን ወረህመተን እዝነትና ርህራሄን አደረግን ورهبانية ابتدعوها يفتروات يهونتشن مناني منكسنا بولة ملكو للترقم جلال رأفة ملزبنا درقن ورحمة أزنتنا درقن ورهبانية منكسنا نما درقن ابتدعوها قدموا الناس يفتروات ينبرج كذاقن ما كتبناها عليهم እኛ በእነሱ ላይ ደንግገናታል ነገር ግን አልደነገግናትም ኢላ ኢብቲጋء ሪድዋኒላህ የአላህን ውዴታ እንዲፈልጉባት እንጂ ለዚህ እንጂ አልደነገግናትም ስለዚህ ቀድመው ጠንስሰዋታል ነገር ግን የሸሪዓ ተቀባይነት አግኝታ ተጽፋባቸዋለች ተደንግጋለች ይሄ የሆነው ኢብቲጋء ሪድዋኒላህ የአላህን ውዴታ በመፈለግ ነው አንድ ወይም وجعلنا في قلوب الذين اتبعوه بالنزيا بتكتلوا لا يدرجن رأفة ورحمة ملزبنا أذنتنا درجن زجن زيها السبب كقدموا بالتلي كذا ورهبانية ابتدعوها يفتروات هنا منكسنا عندهن الناس نبرت ما كتبناها عليهم إن يا بالناس لا يدرجناتهم نجرجن إلا ابتغاء رضوان الله يا الله أن وديتها بمفلق نجي التنسسوات مال جمرات من الناس بزيه ملكو اند አዲስ በማስነሳት ማለት ነው የተረጎሙታል በዚህ መልኩ ከመጀመሪያው ጋር አጥፋ አድርገው ደረበው ሳይሆን ራሱን ችሎ በዚህ መልኩ የተረጎሙታል فما رعوها كمهنم ጋር ما رعوها الطبقاتم حق رعايتها የሚገባት የሆነን ጥበቃን አልጠበቋትም ከመነሻ ያለ ትእዛዝ ነው የፈጠሯት ከዚያ የሸሪዓ ዕውቅና ስታገኝ ግን በትክክል አልጠበቋትም ምንኩስና ምንድነው ምንኩስና አላህ ከፈቀዳቸው ነገሮች ራስን በመገደብ ከሰው በመገለል ገዳማት ውስጥ ተገድበው ከምግብ ካለባበስ ከብዙ ምቾት ካላቸው ነገሮች ራስን ቆጥቦ በመቆየት በመገለል መቃረብ ወደ አላህ መቃረብ ነው አመጋገብ አለባበስ ከትዳር ራሳቸውን አግልለው በዚህ መልኩ ወደ አላህ እንቃረባለን ብለው የሚሄዱበት መንገድ ነው فما رعوها الطبقاتن حق رعايتها የሚገባት የሆነ መጠበቅ ማለት ምን ማለት ነው
ከማህበረሰብ ተገልለው በየገዳማቱ እንዳልተቀመጡ እነዚያ ቦታዎች የብልግና ቦታዎች ሆኑ። ጸያፍ ነገሮች የሚፈጸሙባቸው ሆኑ። ስለዚህ የገቡትን ቃል አልጠበቁም። አላህ የሚጠላውን ተግባር የሚፈጽሙበት አደረጉት ማለት ነው። ሽፋን አደረጉት። እሺ ርዕሳችን ጋር እናገናኘው። ምንድነው የሚገናኘው? አላህ ስብሓነሁ ወተዓላ እየወቀሳቸው ነው። በምኑ ፈማ ረዐውሃ ሐቀ ሪዓየቲሃ የሚጠበቅ ሐቅ የእውነተኛ የሆነ መጠበቅን አልጠበቋትም። ስለዚህ እነሱ ከወደቁበት እንዳንወድቅ ለአላህ የገባነውን ቃል እንድንጠብቅ ከጥፋት እንድንርቅ የሚያሳስብ ቃል አለ ማለት ነው እዚህ ውስጥ። እሺ وقال تعالى ولا تكونوا أتهنوا كالتي نقضت غزلها እንደዚያች ፈትሏን እንዳፈረሰችው እንዳትሆኑ አትሁኑ ከለቲ እንደዚያች ነቀضት ያፈረሰች የሆነች غزلها ፈትሏን ፈትል ጥጥ ተፈትሎ ልቃቂቱን አውጥታ ከንዝርቱ ላይ ካጠራቀመች በኋላ እንደገና ያፈራረሰች ድካማን ሁሉ ከንቱ እንደምታደርገው አትሆኑ። ምሳሌ ያነጋገር ነው ማለት من بعد قوة ከተነከረ በኋላ አንካተን ትርትሮች አድርጋ ተርትራ እንዳፈረሰችው አትሆኑ ማለት ጌታችሁን በዒባዳ ልትቃረቡ ወደ ጌታችሁ ልትቃረቡ ከደከማችሁ በኋላ ከለፋችሁ በኋላ ልፋታችሁን ከንቱ የምታደርጉ አትሆኑ። ቃላችሁን ጠብቁ። ለአላህ የገባችሁትን ቃል ጠብቁ። እንደዛች እንዳትሆኑ። وقال تعالى واعبد ربك ጌታህን ተገዛ حتى يأتيك اليقين እርግጡ እስከሚመጣህ ድረስ يقين الموت አሳልፈና ሞት እስከሚመጣህ ድረስ ጌታህን ተገዛ። አትሰላች ወደ ኋላ አትበል። ርዕሳችን ጋር አሁንም እያገናዘብን المحافظة على الأعمال መልካም ስራዎች ላይ ጠብቆ መጓዝን የሚመለከት ርዕስ ላይ ነው ያለን መከታተልን። ስለዚህ ሞት እስከሚመጣ ድረስ መሰላቸት ከመስመር መውጣት ከትእዛዝ ማፈንገጥ እንዳይኖር። وأما الأحاديث كحادثوች ደግሞ فمنها كالنزيه ውስጥ حديث عائشة የእናታችን عائشة حديث እሷ ያስተላለፈችው وكان أحب الدين الدين አሳልፈነዋል። ምን ማለት ነው ብለናል? ዒባዳ ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ أحب الدين إليه ከእሳቸው ዘንድ የተወደደው ዒባዳ ነበር ما داوم صاحبه ባለቤቱ የሚዘወትርበት የሆነው ባለ ዒባዳው ማለት ነው። ተመራጩ ዒባዳ የሚዘወተርበት ነው ቢቀል እንኳን ما داوم صاحبه عليه ባለቤቱ በሱ ላይ የሚዘወተርበት የሆነ ነው። وقد سبق በርግጥም አልፏል في الباب قبله ባሳለፍነው ርዕስ ስር አልፏል ይሄ ሐዲስ። وعن عمر بن الخطاب رضي الله عنه قال كخليفة عمر تيزو الله يودد الله تشونا عنده بلوان قال رسول الله صلى الله عليه وسلم يا الله ملك تنيا عنده بلوان من نام يتنيا عن حزبه كاسلم مدو عباده يعباده مدبو حزب مالت تلاوة القرآن قرآن لهون يشلال لمثالي صلاة لهون يشلال ياسلم مدو مدبنيا عبادة له يلت مدب የሳምንት ምድብ የወር ምድብ አለው። እዚህ ጋር ግን የለት ብለን ነው ካገባቡ የምንረዳው ማለት ነው። ህዝብ አለው የየለቱ ያስለመደው በየቀኑ ለምሳሌ አንድ ጁዝ ይቀራል። በየቀኑ የሆነ ያክል ሶላት ይሰግዳል በየሌሊት ላይ የተነሳ ለምሳሌ መናመ የተኛ عن حزبه من الليل ከሌሊት ምድቡ የዒባዳ መደቡ ልኩ የተኛ ሰው አው ወይም عن شيء منه ከሱ የሆነን ክፍሉን ሙሉውን ሳይሆን ከተወሰነው ሳይፈጽም የተኛ ሰው فقرأه ከዚያም ቢቀራው ما بين صلاة الفجر وصلاة الظهر በፈጅር በሱብሒ ሶላትና በظهر ሶላት መካከል ባለው ጊዜ ቢቀራው كتب له ይጻፍለታል كأنما قرأه من الليل ልክ በሌሊት እንደቀረው ይመዘገብለታል። رواه مسلم የዘገቡት ነው። እዚህም ላይ
አንድ ሒዝብን መደብን ምድብን ያስለመደውን ልማድ መጠበቅ እንዳለበት እንወስዳለን። በሌሊቱ ክፍለ ጊዜ የሚፈጽመውን ዒባዳ ቲላወተል ቁርአን በእንቅልፍ ምክንያት በህመም ምክንያት በሆነ ምክንያት ሳይፈጽም ቢቀር በተገለጸው ጊዜ ውስጥ ከፈጸመው ጀዛከላሁ ኸይር በዚህ መልኩ ከፈጸመ ልክ በወቅቱ በሌሊቱ እንደፈጸመው ይቆጠርለታል። ምን እንወስዳለን? በሌሊት የሚፈጸመው በቀን ከሚፈጸመው የተለየ ዋጋ እንዳለው በሌሊት የሚፈጸመው ከፍ ያለ ዋጋ እንዳለው እንረዳለን። ነገር ግን በሆነ ምክንያት ተሰናክሎ ያስለመደው ልማድ ሳይሳካለት በቀኑ ክፍለ ጊዜ በዚህ መልኩ ያካካሰ ሰው ልክ በሌሊቱ እንደፈጸመው እንደሚቆጠርለት እንወስዳለን ማለት ነው። وعن عبد الله بن عمرو بن العاص رضي الله عنهما قال لي رسول الله صلى الله عليه وسلم عبد الله بن عمرو يا الله ملكتኛ እንዲህ አሉኝ አሉ يا عبد الله ሆይ لا تكن أتهن مثل فلان يكلي أمسايا عندك لأتهن كان يقوم الليل ليلة النسى نبر لصلاة صلاة يقوم نبر فترك قيام الليل يليلة قيام يليلة الصلاة كنتوه على ليل متفق عليه بخارينا مسلم يتسمى مبتل يوك أسونا يالوت زي لاي إيه سو مانو يميلون فلقى بزو يدكا مسوّت شالو ሌሎች ዓሊሞች ደግሞ እንዲህ አይነት ነገር ምንድነው የሚጠቅመን አይብ ስለሆነ አይደል የተተው ለምን ይነሳል ስሙም አያስፈልጋጊ አይደለም መጠቀሱ ስለዚህ በዚህ ላይ መድከም አያስፈልግም ቢታወቅም ቁም ነገር ሆኖ የሚነሳም አይደለም ማለፍ ነው የሚያስፈልገው ከዛስ ሌላ ምን እንወስዳለን ሰው ያስለመደውን ዒባዳ ሊዘናጋበት እንደማይገባ ለምሳሌ ረዋቲብ የሶላት ቀብልያ በዕድያ ሱነኖች ሊሆኑ ይችላሉ ሰኞ ሐሙስ ጾም ሊሆን ይችላል በወር ውስጥ 3 ቀን መጾም ሊሆን ይችላል እዚህ ላይ እንደተጠቀሰው ቂያም الليل ሊሆን ይችላል ሌሎችም በቋሚነት ያስለምዷቸው የነበሩ ዒባዳዎችን ሰው እንደገና ወደ ኋላ ፈግፍጎ ሊመለስ እንደማይገባ ይልቁንም ርዕሳችን ላይ እንደተጠቀሰው المحافظة መጠባበቅ መከታተል ጠብቆ ማቆየት እንደሚገባ እንወስዳለን ማለት ነው وعن عائشة رضي الله عنها قالت كناتة عائشة تيزو الله يودد اللاتنا انديها لج كان رسول الله صلى الله عليه وسلم يا الله ملك تنيا نبرو إذا فاتته الصلاة صلاة بالفتشاتو جزي من الليل بلاليتو ساعات بلاليتو كفل جزي واستكالفاتو من وجع كهمام التنسى أو غيره وي كليلا انقبقابي كهونا كستت የተነሳ የበለጠ አንገብጋቢ ጉዳይ ገጥሟቸው በዚያ ተጠምደው ሊሆን ይችላል ወይ ደግሞ ምን ሊሆን ይችላል እንቅልፍ ሊሆን ይችላል እንቅልፍ ጥሏቸው ሊሆን ይችላል ብቻ በሆነ ምክንያት ሌሊቱን ሳይፈጽሙት ከቀሩ صلى من النهار በቀኑ ይሰግዳሉ ثنتي عشرة ركعة 12 ረካዓዎችን ይሰግዳሉ ሌሊት ስንት ነው የሚሰግዱት 11 ነው ያስለመዱት 11 ነው ያስለመዱት ቀን ውስጥ ዊትር አይሰገድም በቀን ክፍለ ጊዜ ስለዚህ 12 አድርገው ይሰግዱታል رواه ሙስሊም የዘገቡት ሐዲስ ነው ስለዚህ በዚህ መልኩ የሌሊት ሶላት ያለፈው ሰው በዚህ መልኩ እየፈጸመ ሊያካክስ እንደሚችል እንወስዳለን ማለት ነው باب في الامر بالمحافظه على السنه وآدابها ቀጣዩ ርዕስ ደግሞ الامر بالمحافظه መጠባበቅን ጠብቆ መያዝን መከታተልን የሚያዝ ርዕስ ነው በምን ላይ على السنه በሱና ላይ وآدابها እንዲሁም በአደቦች በስርዓቶች ላይ ሱና ሲባል የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግራቸው ተግባራቸው ኢቅራር ማጽደቃቸው ይገባል ሶስቱንም ያካትታል እነዚህን እና ስርዓቶቹን ጠብቆ መቆየት ይዞ መጓዝ እንደሚገባ የሚመለከት ርዕስ ነው قال الله تعالى ከፍ ያለው የላቀው አላህ እንዲህ ይላል وما أتاكم الرسول መልእክተኛው ያመጣላችሁን ወይም የሰጣችሁን فخذوه ያዙት ይላል አላህ Subhanahu Wa Ta'ala وما نهاكم عنه የከለከላችሁን ደግሞ ከሱ የከለከላችሁን فانتهوا ተከልከሉ ራቁ
ስለዚህ ክልከላ ከሆነ ሙሉ መራቅ ትእዛዝ ከሆነ አቅም በፈቀደ መልኩ መፈጸም ይገባል የመልእክተኛውን ትእዛዝ መጠበቅ እዚህ ላይ አንቀጿ የወረደችው ከፈይእ ጋር ከምርኩ ጋር በተያያዘ ነው ነገር ግን መልእክቱ ጠቅላይ ነው ሌሎችንም ርዕሶች ሊያካትት ይችላል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ትእዛዛቸውን ሱናቸውን ፈለጋቸውን فخذوه ያዙት ወሰዱ وما نهاكم عنه ከሱ የከለከሉትን ደግሞ ፈንተሁ ታቀቡ ተከልከሉ በተለያዩ ምክንያቶች ከዲን ጋር የሚጋጭ ነገር የለመድነው ካለ ما نهاكم عنه ፈንተሁ መልእክተኛው የከለከላቸውን ራቁ ተከልከሉ ተብለናል ስለዚህ በአካባቢያችን በተለያየ ምክንያት ብንፈጽመው እንኳን ብናስለምደው ብንለምደው እንኳን መታቀብ ይኖርብናል በሆነ ምክንያት ከሸሪዓ ጋር የሚጣረስ ከሸሪዓ ያዘዘው ነገር መልካም የሆነ ነገር ርቀን ከሆነ ነገር ግን ተጨባጭ የሆነ ሱና ከመጣበት ለመዝሃብ ወግነን ለልማድ ወግነን ምን እናደርግም ከሱናው አንሸሽም ሱናውን እንጠብቃለን እንፈጽማለን ምሳሌ ባነሳላችሁ ሐነፊዮች ዘንድ ሐነፊያ መዝሃብ ውስጥ የመግሪብ ቀብልያ አይሰገድም ከመግሪብ በፊት ሁለት ረካዓ ማለት ነው የለም ነው የሚሉት ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም በተግባር ራሳቸው ሲሰግዱ ነበር ሰሃቦች በብዛት እየሰገዱ ያዩ ተመልክተው ዝም ብለዋል ማዝደቅ አለዚህ ውስጥ ምክንያቱም ስተት ቢሆን ያርሟቸው ነበር ሶስተኛ በቃል صلوا قبل المغرب صلوا قبل المغرب من شاء لمن شاء كمغرب በፊት ስገዱ ከመግሪብ በፊት ስገዱ ግን ለፈለጋሉ ግዴታ እንዳይመስል ማለት ነው ስለዚህ በዚህ መልኩ ተጨባጭ መረጃ ከመጣ አይ በእኛ መዝሃብ የለም አይባል የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ እየመጣ የማንም ንግግር ቁም ነገር ሆኖ እኩል አይጠቀስም ያሳፍራል አይደረግም ጭራሽ ስለዚህ መልእክተኛ ያመጣላችሁን ያዙ የከለከላችሁን ተከልከሉ ይላል አላህ وقال تعالى هنا كف ያለው ይላቅ አላህ እንዲህ ይላል وما ينطق አይናገርም መልእክተኛው ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው አይናገርም عن الهوى ከዝንባሌው ከራሱ ስሜታዊ ዝንባሌ ከልብ ወለዱ አይደለም የሚናገረው إن هو እርሱ አይደለም የሚናገረው إلا وحي رأي እንጂ وحي እንጂ يوحى የሚወረድ የሆነ ከአላህ የሚወረድ የሆነ ወህይ እንጂ ቁርአኑ አለ ግልጽ የሆነ ወህይ ነው ሐዲሱም ወህይ ነው መልእክቱ ወህይ ነው ከየት እናገኘዋለን ይሄ መልእክት ግልጽ መልእክት ነው ያለው وما ينطق عن الهوى መልእክተኛው ከዝንባሌው ከስሜቱ አይናገርም ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፏቸው አምልኮታዊ መልእክቶች በአጠቃላይ ወህይ ናቸው እና መልእክተኛውን መታዘዝ የአላህን ትእዛዝ የአላህን ወህይ መተግበር መታዘዝ እንደሆነ እንወስዳለን وقال تعالى قل በል ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም አድርስ አዋጅ ተናገር إن كنتم ከሆናችሁ በላቸው እንደሆናችሁ تحبون አላህን የምትወዱ ከሆናችሁ فاتبعوني ተከተሉኝ በላቸው እውነት አላህን የሚወዱ ከሆነ እንወዳለን የሚሉ ከሆነ ተከተሉኝ በላቸው يحببكم الله ይህን ስታደርጉ አላህ ይወዳችኋልና ويغفر لكم ذنوبكم ወንጀሎቻችሁንም ይምርላችኋል ይችን አንቀጽ ዑለማዎች ምን ይሏታል የፈተና አንቀጽ ይሏታል በርካታ ሰዎች አላህ እንወዳለን እያሉ ሲሞግቱ አላህ Subhanahu Wa Ta'ala ለፈተናችን አወረደ ምክንያቱም ሙግት የሚረጋገጠው በማስረጃ ነው እውነት መሆኑ ማስረጃው ምንድነው አላህን እወዳለሁ ብሎ ሁሉም ይሞግታል እውነተኛ የሆነ ወዳጅ እውነተኛ ካልሆነው ካስመሳዩ በምን ይለያል አንቀጻ ውስጥ መልእክቱ አለ قل إن كنتم تحبون الله فاتبعوني መልእክተኛውን ተከተሉኝ በላቸው መልእክተኛውን በተግባር የተከተለ የእውነትም አላህን የሚወድ ነው መልእክተኛውን ለመከተል አሻፈረኝ የሚል ከሆነ ግን በዚያው መጠን ለአላህ ያለው ውዴታ የቀነሰ ነው ማለት ነው እሺ وقال تعالى አሁንም ከፍ ያለው አላህ እንዲህ ይላል لقد كان لكم በርግጥም ለናንተ አለላችሁ في رسول الله በአላህ መልእክተኛ ላይ أسوة حسنة መልካም አብነት መልካም ምሳሌ አለላችሁ ተምሳሌ ታድርጋችሁ ተከተሉ لمن كان يرجو الله አላህን ለሚከጅል ሰው ከአላህ ከጌታው ጋር
መገናኘትን ለሚከጅል ሰው ወልየውም الآخرة የመጨረሻውም ቀን አለ ብሎ መቀስቀስ አለ ብሎ ለሚያምን ሰው በመልእክተኛው ላይ በእርግጥም መልካም ምሳሌ አለለት። ስለዚህ በተግባር በንግግራቸው በኢቅራራቸው መከተል ይገባል ማለት ነው። وقال تعالى هنم كف على الله እንዲህ ይላል فلا وربك بقيتاه يهنبن فليس الأمر كما تزعمون اندمت موقتوت አይደለም ጉዳዩ كما تزعمون እናንተ እንደምትሞግቱት አይደለም أنهم ሙእሚኑን እነሱ አማኞች ነን እያሉ እንደሚሞግቱት አይደለም ጉዳዩ ይልቁንም በተግባር ስታስገኙ ነው አማኝ የምትሆኑት فلا وربك በጌታ ይሁንብኝ አይደለም ጉዳዩ لا يؤمنون አያምኑም ኢማንን አላስገኙም حتى يحكموك እስከሚያስፈርዱህ ድረስ فيما شجر بينهم በመካከላቸው በተፈጠረ ልዩነት ውዝግብ ላይ መሐላቸው አለመግባባት ሲከሰት አንተን እስካላስዳኙ በጉዳዩ ላይ አላመኑም በጌታ ይሁንብኝ ثم لا يجدوا ከዛም እስከማያገኙ ድረስ في أنفسهم በነፍሶቻቸው ውስጥ حرجا ጥርጣሬን መጨናነቅን እስከማይሰማቸው ድረስ مما قضيت አንተ ከፈረድከው ፍርድ ويسلموا تسليما ሙሉ እጅ መስጠትን እስከሚሰጡ ድረስ አላመኑም። በዚህ አንቀጽ ውስጥ የተጠቀሱት ነገሮች ከአማኞች የሚጠበቁ እንደሆኑ እያሳሰበን ነው። በመሐላ ጠንክሮ በመካከላችን በሚከሰቱ ልዩነቶችን በተመለከተ ውዝግቦችን በተመለከተ ዳኛችን መልእክተኛው ሰለላሁ ዐለይሂ ወሰለም መሆን እንዳለባቸው ዛሬም ቢሆን እሳቸው ቢሞቱም ሱናቸው አለ ዲናቸው አለ። ስለዚህ ለሚነሱ ውዝግቦች አለመግባባቶች ከጓደኛ ከስራ ጋር ከትዳር ጋር ከጎረቤት ከየትኛውም አካል ጋር ልዩነት ቢከሰት በተቻለ መጠን የመልእክተኛውን ሰለላሁ ዐለይሂ ወሰለም ሸሪዓ ዳኛ ልናደርግ ይገባል ማለት ነው። ዳኛ ስናደርግ ከዚያም አልፎ የምንፈልገው ነገር ሲፈረድልን ብቻ አይደለም ከቆምንለት በተቃራኒ ቢፈረድ እንኳን አሚን ብለን ልንቀበል መሐላችን ቅራኔ ላይ ይሰማን ለመቀበል ዝግጁ ልንሆን ከዛ ውጪ ለማስፈረድ ፈቃደኛ ካልሆን ወይም ፈቃደኛ ሆነን በቅሬታ ምናይ ከሆነ እጅ መስጠት የማይኖር ከሆነ ግን በመናሳየው ጥፋት መጠን ምን ሆነናል ከሸሪዓ ርቀናል ማለት ነው። እንደ ጥፋቱ መጠን ከእስላም መውጣት ሊመጣ ይችላል ወንጀል መፈጸም ሊመጣ ይችላል እንደ ጥፋቱ መጠን ኢማንን የሚያጎድል ነገር ሊከሰት ይችላል ማለት ነው። وقال تعالى كف ያለው ይላቀው አላህ እንዲህ ይላል አሁን فإن تنازعتم في شيء በሆነ ጉዳይ ብትጨቃጨቁ ብትነታረኩ ፈሩዱሁ መልሱት ያንን ጉዳይ የምትጨቃጨቁበት إلى الله ወደ አላህ والرسول ወደ መልእክተኛው መልሱት إلى الله ወደ ቁርአን ማለት ነው والرسول ወደ ሱና ማለት ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮት እዚሁ መጨረሻ ላይ ተገልጿል። إن كنتم ከሆናችሁ تؤمنون بالله واليوم الآخر በአላህና በመጨረሻው ቀን የምታምኑ ከሆናችሁ መሐላችሁ ለሚከሰት አለመግባባት አላህንና ወደ መልእክተኛው መልሱት። قال العلماء የኢስላም ምሁራን እንዲህ ብለዋል አሉ ነወዊ ረሂመሁላህ معناه የዚህ መልእክቱ إلى الكتاب والسنة ወደ መጽሐፍ ወደ ቁርአንና ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና ማለት ነው። ስለዚህ የምንወዛገብበት ጉዳይ ምላሹ ሸሪዓ ውስጥ አለ وما اختلفتم فيه من شيء فحكمه إلى الله የተወዛገባችሁበት ጉዳይ በይኑ ከአላህ ዘንድ አለ ወደ አላህ መልሱት ተብሏል። ስለዚህ ለምንወዛገብበት ጉዳይ የትኛውም ጉዳይ ይሁን ምላሹ ሸሪዓ ውስጥ አለ። ቀጥታ ልናገኘው እንችላለን ወይም ደግሞ فاسألوا أهل الذكر إن كنتم لا تعلمون የማታውቁ ከሆነ አዋቂዎችን ጠይቁ ብለዋል። ስለዚህ የወረዱ ሸሪዓዊ የሆኑ መርሆችን ተዛዛትን መሰረት አድርገው ቀጥታ ባያገኙት እንኳን እነዛ ላይ ተመርኩዘው ምላሽ ይሰጣሉ። ሸሪዓ ውስጥ ምላሹ የሌለ ነገር የለም። ምላሹ ቀጥተኛ ሊሆን ይችላል ቀጥተኛ ላይሆን ይችላል። አላህ Subhanahu Wa Ta'ala ቁርአንን تبيانا لكل شيء ለሁሉ ነገር ማብራሪያ አድርገን አውርደነዋል ብሏል። የሆነ ሰው አንዱን ሼክ መጥቶ እስኪ እንግዲያው ቁርአንን መሰረት አድርገህ አንድ ኩንታል ዱቄት ስንት ዳቦ እንደሚሆን ንገረኝ አላቸው።
ከዛ የሆነን ሰው ጠሩና ሄድና ዳቦ ቤት ሄደህ ከሌል አንድ ኩንታል ዱቄት ስንት ዳቦ እንደሚሆን ጠይቀውና አሉት። አይረ ከሱ አይደለም ያልኩት እኔ ከቁርአን ነው አላቸው። ከቁርአን ነው የምነግርህ አሉት። ፈሰአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የተባለው ማታውቁ ከሆነ አዋቂዎችን ጠይቁ ተብሏል። ይሄ ዘርፍ ሁሉም የራሱ ዘርፍ አለው አይደለ? ባለ ጉዳዩን እንጠይቃለን። ከዛ ውጭ ግን በየጉዳዩ በየመንገዱ በየጎዳናው በየጥሻው ለሚከሰቱ ሁሉ ቁርአን ውስጥ ይጠቀስ አይባልም ሁሉ ነገር። ስለዚህ ባለሙያዎችን የሚመለከታቸውን እንጠይቃለን። የሸሪዓ ጉዳይ ከሆነ ደግሞ የሸሪዓም ዕውቀቱ ያለውን አካል እንጠይቃለን ማለት ነው። የፈለገ አካዳሚ ቢማር ዶክተር ፕሮፌሰር ከዛ የፈለገውን ይማር የፈለገ ደረጃ ይድረስ ለሸሪዓው የሆነ ያክል ቅርበት ከሌለው ቅርበት በሌለው ሸሪዓ ላይ ፍርድ ሊሰጥ አይገባም። የተማረው ሌላ ነው፣ በተማረው ጉዳይ ላይ ማውራት አለበት። ነገር ግን እዛ ላይ ያገኘውን ማዕረግ ቅርበት በሌለው ርዕሰ ጉዳይ ላይ ለመናገር በድፍረት ሊጠቀምበት አይገባም። በዚህ ዘመን በብዛት የምንጎዳበት አንዱ ይሄ ነው። አካዳሚ የተማሩ ሰዎችን ያለመጠን እናከብራለን፣ አፋችንን ከፍተን እንከታተላለን። ከዚያ ግን የተማረው ሌላ ርዕስ ነው። ስለ ተውሂድ ስለ አህካም በድፍረት ሊናገር ይፈልጋል። ይሄ ነገር ወለድ ነው አይደለም በድፍረት ሊናገር ይፈልጋል። የተማረው እኮ ሌላ ርዕስ ነው። ወለድ ላይ በብዛት እያጋጠመ ነው። ለምሳሌ ይሄ ወለድ አይደለም፣ ባንኮች ጋር ያለው እንደዚህ አይደለም፣ የወረቀት ብር ላይ ያለው ነገር ወለድ አይደለም። ምንድነው የተማረው? ቢዝነስ ነው የተማረው፣ አካውንቲንግ ነው የተማረው። ይሄ ሸሪዓ ሁክም የሚሰጥበት ነው አይደለም። ግን በድፍረት ይሄ በኢስላም ወለድ አይደለም፣ ስለ ኢስላም ሁክም ለመናገር የሸሪዓ ዕውቀት ነው የሚያስፈልገው። የሸሪዓ ዕውቀት ያስፈልጋል። አይ ውስጥ ላይ ያለው ዝርዝር ነገር ዑለማዎቹ አልተረዱትም ብሎ አስቦ ከሆነ ማድረግ ያለበት ምንድነው? እውነታው ይሄን ይመስላል ብሎ ለዑለማዎቹ ማቅረብ እንጂ ምን አይሆንም። እዛ በተማረው ትምህርት ተመርኩዞ ፈትዋ ሊሰጥ አይችልም። ፈትዋ ምን ያስፈልጋል? ቁርአንና ሐዲስ ያስፈልጋል አይደል? ይፈቀዳል አይፈቀድም በቢዝነስ በአካውንቲንግ በፖለቲካ ተነስተን አይደለም የምንሰጠው። አይ ያለው የፖለቲካ ሲስተም ሙስሊሞች ይጎዳሉ ካገለን እንደዚህ ከሆነ መስለሐና መፍሰዳውን ለዑለማዎች ያቀርብላቸው፣ ተጨባጩን ለዑለማዎች ያቀርብላቸው፣ ተጨባጩን መረጃ አሟልቶ ያቅርብ። ፈትዋው ግን በእነሱ ነው መውጣት ያለበት። ፈትዋው በአካዳሚ ትምህርት አይደለም መውጣት ያለበት መነገር ያለበት። በሆነ ምክንያት ዑለማዎች ሁሉን ላይ ያውቁ ይችላሉ፣ ሁሉን ላይ ይረዱ ይችላሉ። ማለት መሬት ላይ የተከሰተው ነገር በዝርዝር እያንዳንዱን አይከታተሉም። ጋዜጣ ወይም ቴሌቪዥን አይከታተሉም፣ ዜና አይከታተሉም፣ መሬት ላይ ያለውን ሁሉ አይከታተሉም። ኪታብ ጋር ነው ያሉት። ነገር ግን እዚህ ያለውን ተጨባጭ አያውቁም እያልን የምናጣጥልበት ሁኔታ አይኖርም። ተጨባጩን ካላወቁት ቀጥታ ተጨባጩ ለነሱ አቅርበን እንዘረዝራለን፣ እናስረዳለን። ከዛስ እሱን ተመርኩዘው ይሄ ከቁርአንና ከሐዲስ አንፃር ሁክሙ እንደዚህ ነው ብለው ፈትዋ የሚወጣው ከማን ነው? ከነሱ ነው። በእነሱ ነው መነገር ያለበት። እሺ ወቃለ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል መን ዩጢዕ ረሱል መልእክተኛውን የሚታዘዝ ፈቀድ አጣዕ አላህ በእርግጥም አላህ ነው የታዘዘው። መልእክተኛውን የሚታዘዝ በእርግጥም አላህ ነው የታዘዘው። ለምን? የመልእክተኛው ንግግር ምንድነው ብለናል? ስሜት አይደለም፣ ልብ ወለድ አይደለም። ይልቁንም ምንድነው ተብሏል? ወህይ ነው ተብሏል። ወህይ ደግሞ ከማን ነው የሚወርደው? ከአላህ። መልእክተኛውን መታዘዝ አላህን መታዘዝ ነው። ለዚያም ነው በሐዲስ ምን ያሉት ነብዩ ሰለላሁ ዐለይሂ ወሰለም መን አጣዐኒ ፈቀድ አጣዐ አላህ፣ እኔን የታዘዘኝ በእርግጥም አላህን ታዘዘ። ወመን ዐሳኒ ፈቀድ ዐሳ አላህ፣ እኔን ያመፀኝ በእርግጥም አላህን አመፀ። ወመን አጣዐ አልአሚር፣ በሙስሊሞች ላይ የተሾመን ሙስሊም መሪ የታዘዘ ፈቀድ አጣዐኒ በእርግጥም እኔን ታዘዘ። ወመን ዐሳ አልአሚር፣ አሚሩን ያመፀ ደግሞ ፈቀድ ዐሳኒ በእርግጥም እኔን ያመፀኝ ብለዋል። ወቃለ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል ወኢነከ ለተህዲ በእርግጥም አንተ ትመራለህ አላቸው ነቢዩን ሰለላሁ ዐለይሂ ወሰለም ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድ ትመራለህ። ወደ የትኛው መንገድ? ሲራጢላህ የአላህ መንገድ፣ ወደ አላህ መንገድ ትመራለህ ማለት ምንድን ነው? ሌላ ቦታ የተጠቀሰው አንቀጽ ጋር ይጋጫል ወይ? ምን የሚለው ኢነከ ላ ተህዲ መን አሕበብተ አንተ የወደድከውን አታቀናም አትመራም ብሏቸዋል። እዚህ ደግሞ ትመራለህ ይላቸዋል። ሁለቱ መልእክት ይጋጫል? አይጋጫል። ሁለቱ ሂዳያ የተለያዩ ናቸው። አንተ የወደድከውን አታቀናም አትመራም የሚላቸው ኢማንን ከልባቸው ውስጥ አታሰርጽም አታስገባም። ይህም ብታደርግ ኖሮ ይህም ብትችል ኖሮ አቡ ጣሊብን ታሰልም ነበር። ሰበቡም የወረደው በዚያ ነው።
እዚህ ደግሞ የተገለጸው ምንድነው? ኢነከ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድ በእርግጥም ትመራለህ የሚላቸው ታመላክታለህ ነው፣ ታሳያለህ፣ ታስተምራለህ ነው። ይህን ኃላፊነት ተሸክመሃል እያላቸው ነው። ስለዚህ ምንድነው ርዕሳችን ጋር የሚገናኘው? የነቢዩ ሰለላሁ ዐለይሂ ወሰለም ሱና አስተምህሮት ምንድነው? የአላህ አስተምህሮት፣ የአላህ ትምህርት፣ የአላህ ሸሪዓ እንደሆነ ምክንያቱም ኢላ ሲራጢን ሙስተቂም ወደ ቀጥተኛው መንገድ ትመራለህ ካለ በኋላ ሲራጢላህ የአላህ መንገድ ነው ያለው፣ እሳቸው የሚጣሩበትን መንገድ። ወቃለ ተዓላ አሁንም ከፍ ያለው አላህ እንዲህ ይላል فليحذر الذين እነዚያ ይጠንቀቁ يخالفون عن أمره ከተእዛዙ የሚያፈነግጡ የሚጣረሩ የሆኑ ሰዎች ይጠንቀቁ። የሚቃረኑ ሰዎች የማንን ትእዛዝ? የመልእክተኛውን ሰለላሁ ዐለይሂ ወሰለም ትእዛዝ የሚቃረኑ ሰዎች ይጠንቀቁ። አን ቱሲበሁም ፊትነቱን ፈተና እንዳታገኛቸው ይጠንቀቁ። አው ዩሲበሁም ወይም እንዳያገኛቸው ዐዛቡን አሊም አሳማሚ የሆነ ቅጣት እንዳያገኛቸው። ሙፈሲሮች እዚህ ላይ ምን ይላሉ? አን ቱሲበሁም ፊትነቱን ፈተና የሚለውን ፊትነቱን ፊ ዱንያ መከራ እንዳያገኛቸው፣ በላኡን ፊ ዱንያ ዱንያ ላይ መከራ እንዳያገኛቸው። አው ዩሲበሁም ዐዛቡን አሊም የሚለውን ፊል አኺራ በአኺራ አሳማሚ ቅጣት እንዳይከተላቸው ይጠንቀቁ። የመልእክተኛውን ሰለላሁ ዐለይሂ ወሰለም ትእዛዝ መጣስ፣ አለመጠበቅ፣ መቃረን በዱንያ በላ መከራ ውርደትን ያስከትላል። ዛሬ ሙስሊሙ ኡማ ላይ የምናየው ማለት ነው የማንም መጫወቻ መሆን፣ ብዙ መከራ ማስተናገድ፣ አንዱ ፈተና አልፎ ሌላ መልሶ ይተካል። በየአይነቱ በየጊዜው የምናየው የሚሰቀጥጥ ነገር ነው የምንሰማው። የሚያሳፍር፣ የሚሰቀጥጥ፣ የሚያሳዝን ነገር ነው እና ትእዛዝን መጣስ ያመጣው ነው ይሄ። በዱንያ መከራ እንዳይገጥማቸው በአኺራ ቅጣት እንዳያገኛቸው ጥንቃቄ አድርጉ። በምን መልኩ ነው የሚጠነቀቁት? ትእዛዙን በመጠበቅ ማለት ነው። ወቃለ ተዓላ ወዝኩርና አውሱ አስታውሱ ይላቸዋል ለነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ማለት ነው። ማ ዩትላ የሚነበበውን ፊ ቡዩቲኩነ በየቤቶቻችሁ በቤቶቻችሁ የሚቀራውን ወሕይ ቁርአን አውሱ አስታውሱ፣ ተገሰጹበት። ሚን አያቲላህ ከአላህ አንቀጾች፣ ወልሕክመቲ ከጥበብም። ሕክማ ምንድን ነው? እዚህ ቦታ ላይ ሱና የነቢዩ ሰለላሁ ዐለይሂ ወሰለም ሱና ሐዲታቸው፣ እሱን ተመከሩበት፣ ተጠቀሙበት። ከሌሎች በበለጠ ለይቶ አናገራቸው። ከሌሎች በበለጠ ለወሕዩ ቅርብ ናቸው። ለነቢዩ ሰለላሁ ዐለይሂ ወሰለም ሱና ቅርብ ናቸው። ከሌሎች በበለጠ ምሳሌ መሆን፣ ተምሳሌት መሆን ይጠበቅባቸዋል። ስለዚህ ይሄንን አውሱ፣ አስታውሱ፣ ጠብቁ፣ ተጓዙበት እያለ ነው አላህ ስብሓነሁ ወተዓላ። ወልአያቱ ፊል ባብ ከሲረቱን በዚህ ርዕስ ላይ ማለትም አልሙሓፈዛ አልአምር ቢልሙሓፈዛ ዐለ ሱነቲ ወአዳቢሃ የመጡት አንቀጾች ብዙ ናቸው። ወአማ አልአሓዲስ ከሐዲሶች ደግሞ ፈልአወሉ የመጀመሪያው ዐን አቢ ሁረይረተ ረዲየላሁ ዐንሁ ከአቡ ሁረይራ የተላለፈ ነው። ዐን ነቢይ ሰለላሁ ዐለይሂ ወሰለም ከነቢያችን ይዘው ቃለ እንዲህ ብለዋል፣ ደዑኒ ተውኝ አሉ ነቢይ ሰለላሁ ዐለይሂ ወሰለም። ማ ተረክቱኩም የተውኳችሁ እስከ ተውኳችሁ ድረስ ተውኝ። ፈኢነማ አህለከ ያጠፋው መን ካነ ቀብለኩም ከእናንተ በፊት ያሉትን ያጠፋቸው ከስረቱ ሱአሊህም ጥያቄ ማብዛታቸው ነው። ወእኽትላፉሁም ወሙኻለፈቱሁም መቃረናቸውም ነው፣ መለያየታቸው መቃረናቸውም ነው። ዐላ አንቢያኢህም በነቢዮቻቸው ላይ ከነቢዮቻቸው መቃረናቸው መጻረርም ማሳየታቸው። ፈኢዛ ነሀይቱኩም በከለከልኳችሁ ጊዜ ዐን ሸይኢን ከሆነ ነገር ስከለክላችሁ ፈጅተኒቡሁ ራቁት። ወኢዛ አመርቱኩም ቢሸይኢን በሆነ ነገር ካዘዝኳችሁ ደግሞ ፈእቱ ሚንሁ ከሱ ፈጽሙ መስተጣዕቱም የቻላችሁትን ያክል። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት የዘገቡት ሐዲስ ነው። በዚህ አቡ ሁረይራ ሐዲስ ወሳኝ የሆኑ የህይወት መርሆችን እናገኝበታለን። ደዑኒ ተውኝ ያሉ ነቢይ ሰለላሁ ዐለይሂ ወሰለም ከምንድን ሚን ከስረት ሱአል ማለት ነው።
ጥያቄ ከማብዛት ተውኝ ያላግባብ ጥያቄ ከማብዛት ተውኝ ማ ተረክቱኩም እስከተውኳችሁ ማለት እስካላዘዝኳችሁ የሆነ ነገር ታዘዘ መጣላችሁ ድፍን ነው ስታዩት ፈጽሙ ዝም ብላችሁ በምትችሉት መጠን እዚያ ውስጥ ግዴታም በተጨማሪ ዝርዝርም ካልመጣ ልቅ ሆኖ መቀመጡ ለእናንተ የሚመች ነው በመፈለጋችሁት መልኩ እንድትፈጽሙት ክፍት ነው ማለት ነው ዝርዝር ባበዛችሁ ቁጥር ጥያቄ ባጠበቃችሁ ቁጥር እየጠበቀባችሁ ነው የሚሄደው دعوني ما تركتكم እስከተውኳችሁ ድረስ ተውኝ فإنما أهلك من كان قبلكم ከናንተ በፊት ያሉትን ማለት አይሁድና ነሳራዎችን ጠፍተዋል ማለት ደራሻቸው ከምድር ጠፍቷል ለማለት አይደለም በሸሪዓ ሚዛን የሉም ካሉ አይቆጠሩም ከዲን ያላቸው ርቀት ነው ከሐቅ መውጣታቸው ነው እነሱን ያጠፋቸው من كان قبلكم كثرة سؤالهم ጥያቄ ማብዛታቸው ነው ምን አይነት ጥያቄ في غير حاجة ولا ضرورة አስፈላጊ የሆነ ወይ ማስገዳጅ ነገር በሌለበት ጥያቄ ማብዛት ነው ያጠፋቸው በተመሳሳይ አስፈላጊ ባልሆነበት አስገዳጅ ነገር በሌለበት ጥያቄ ከማብዛት ተው በዚህ መልኩ አትጓዙ واختلافهم ሌላኛው ያጠፋቸው ደግሞ ومخالفتهم والمشاقة لأنبيائهم ለነብያቶቻቸው መቃረናቸውም ነው على أنبيائهم ከነሱ መጻረራቸው በተቃራኒ መጓዛቸው ተዛዛቸው መጣሳቸው فإذا نهيتكم በከለከልኳችሁ ጊዜ عن شيء ከሆነ ነገር ከከለከልኳችሁ فاجتنبوه ራቁት ሙሉ ከልከላ መታቀብ ነው የሚፈልገው ተጨማሪ ልፋት ትጋት ወጭ አይደለም የሚፈልገው መቆም ነው የሚፈልገው ስለዚህ በተወሰነ በከፊል አይደለም ሙሉ ቁሙ የከለከልኳችሁን ራቁት وإذا أمرتكم بشيء በሆነ ነገር ካዘዝኳችሁ ግን فأتوا منه ከሱ ፈጽሙ እሱን ፈጽሙ አይደለም ያሉት ከሱ ውስጥ ፈጽሙ መስተጣዕቱም የምትችሉትን መጠን ትእዛዝ ብዙ ነው ሁሉ አይገራለትም ሁሉ አይቻለው አቅሙ ውስጥ ሊሆን ይችላል የኢኮኖሚ አቅም የጤና የአካል አቅም በተለያየ ምክንያት ትእዛዝን በተሟላ መልኩ መፈጸም ሊከብድ ይችላል ነገር ግን ሙሉውን መፈጸም አልቻልኩም ብላችሁ ሁሉንም አትተው የምትችሉትን መጠን አስገኙት ቆሞ መስገድ ያቃተው ተቀምጦ ይስገድ ተቀምጦ ያቃተው ተጋድሞ ይሰግዳል በዚህ መልኩ ውሃ ያላገኘ ውሃ መጠቀም ያልቻለ ተየሙም ይጠቀማል በዚህ መልኩ መስተጣዕቱም የቻላችሁትን ያክል ይሄ በውስጡ ማግራሪያ ያለው አንድ ሁለተኛ ማሳሰቢያ ያለው ማግራራቱን ብቻ አይደለም ገንጥለ ማየት ያለብን ሰው የሚችለው ላይ እንዳይዘናጋ ማሳሰቢያ ያለው ለምሳሌ ሰዎች ቆመው መስገድ ይችላሉ ሩኩዕና ስጁድ መውረድ ግን ያቀታቸዋል ከመስጂድ ከቤቱ ቀጥ ብሎ መጥቶ ወንበር ይስብና ቁጭ ብሎ ይሰግዳል አይደለም ይሄ አይደለም ትችላለህ ማለት እኮ ነው አይደል ስትመጣ ከቻልክ ቆመህ ጀምር ማትችለው ሩኩዕና ስጁድ ነው አይደል እሱ ችግር የለም በምትችለው መጠን እየጠቆምክ ስገድ ሩኩዕ ትችላለህ ስጁድ አቅቶሃል ሩኩዑንም ስጁዱንም እየጠቆምክ አትስገድ ሩኩዑን አስገኘው በትክክል ከዛስ የማትችለው ስጁድ ነው ስጁድ ምን ታደርጋለህ በምትችለው መጠን እየጠቆምክ ታደርጋለህ አንዳንዱ የህመም አይነት መቆም ያቅታል ሩኩዕና ስጁድ ማድረግን ይችላል ከዛ ወንበር ላይ ቁጭ ብለህ እየጠቆምክ አትስገድ ምን ማድረግ አለበት ስጁድና ሩኩዕ መገኘት አለበት ስለዚህ የቻላችሁትን ያክል ፈጽሙ የሚለው ውስጥ ማግራሪያ እንዳለ ሁሉ ማሳሰብ ያለው ጥንቃቄ የሚጠይቅ ነገር አለው ሰው በሚችለው ነገር ላይ እንዳይዘናጋ እጁ ላይ የሆነ ቁስል ወጣበት ውሃ ለመጠቀም አልቻለም ሙሉ ውዱእ መተው የለበትም አንዲት ቦታ አይደል ያቃተው ለሷ ብሎ ሙሉ ውዱእ መቅረት የለበትም ስለዚህ ሙሉ ትጥበቱን ያስገኛል እቺን ቦታ ሲቀር እዛ ቦታ ላይ ፕላስተር ተለጥፏል የታሰረ ነገር አለው የሆነ ነገር ታሽጓል ከፈለገ ከላይ በትንሹ አበስ አድርጎ ያልፋል ወይም ዝም ብሎ ሊተወው ይችላል እንጂ እሷን ሰበብ አድርጎ ተይሙም እያደረገ ለምን ይሰግዳል ይችላል የሚችለውን ነገር ማስቀረት የለበትም የማንችለው ነገር መኖሩ የምንችለውን እንዳንፈጽም ሊያደርገን ሊያዘናጋን አይገባም የምንችለውን ያክል ልናስገኝ ይገባል ማለት ነው እና ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ወኢዛ አመርተኩም ቢሸይኢን በሆነ ነገር ካዘዝኳችሁ ፈእቱ ሚንሁ ከሱ አስገኙ ፈጽሙ መስተጣዕቱም የምትችሉትን መጠን ሰው የሚችለውን የማስገኘት እስከ ጥግ የሚችለው ማስገኘት አለበት ማለት ነው ኸይር ከዚህ ሐዲስ ውስጥ ብዙ ቁም ነገሮችን ለህይወታችን ለብዙ ጥያቄዎች ምላሽ የሚሆኑ የተለያዩ ንዑስ ርዕሶች የሚመለሱባቸው
ሰፋ ያሉ ህጎች አሉ የሚወሰዱ ከዚህች ሐዲስ ተነስተው ቀዋኢድ ህጎችን የተናገሩ ዓሊሞች አሉ ቀዋኢዶችን ይናገራሉ ለምሳሌ ነህይ ክልከላን በተመለከተ ክልከላ የነብይ ሰለላሁ ዐለይሂ ወሰለም ክልከላ ምን እንደሚያስይዝ ጉዳዩ ሐራም እንደሆነ እንደሚያስይዝ በነብይ ሰለላሁ ዐለይሂ ወሰለም ይሄን ነገር እንዳትፈጽሙ ከተባለ ያ ነገር ሐራም ነው ሐራም እንዳልሆነ የሚጠቁም ሌላ መረጃ ካልመጣ በስተቀር አንድ ህግ ነው ክልከላ ሐራምነትን ያስይዛል ከዚያ ዝቅ እንዲል የሚያደርግ ሌላ መረጃ ካልመጣ በስተቀር ስለዚህ ነብይ ሰለላሁ ዐለይሂ ወሰለም ይሄን አድርጉ ይሄን እንዳታደርጉ ከዚህ ራቁ ይሄን እንዳትፈጽሙ እያሉ የከለከሏቸው ብዙ ህግጋት አሉ እነዚህ ህግጋት ከተጣሱ ወንጀል ላይ ተፈጸመው ሐራምነትን ነው የሚያመላክተው አንድ ህግ ሁለተኛ ትዕዛዝ وإذا أمرتكم بشيء فأتوا منه ما استطعتم ትዕዛዝ ዋጅብነትን ነው የሚያሳየው ከዋጅብነት እንዲወርድ የሚያደርገው ሰበብ ካልገጠመ በስተቀር ከዋጅብነት ዝቅ እንዲል ሙስተሐብ ተደርጎ እንዲቆጠር የሚያደርገው ቀራኢን ካልመጣ በስተቀር ተጓዳኝ ሌላ መረጃ ካልመጣ በስተቀር የነብይ ሰለላሁ ዐለይሂ ወሰለም ትዕዛዝ ምንን ያመላክታል ትዕዛዝ ምንን ያሳያል ዋጅብነትን ያመላክታል ይሄን ፈጽሙ ዋጅብ ነው ይሄ በሸሪዓም በዐቅልም የሚሄድ ነገር ነው ወላጅ ልጁን ይሄን አድርግ ብሎ ካዘዘ በኋላ አይ እኔ ግዴታ አልመሰለኝም ቢል ብሎ ቢያልፈው ምንድነው የሚፈጥረው ለማንም ሐላፊ የሥራ ሐላፊ የሆነ ሰው ለሰራተኞቹ ከስሩ ላሉት ትዕዛዝ ይሰጣል እኔ ይሄ ግዴታነቱን ላያሳይ ይችላል ብሎ ነው ቢተወሰው እንደዛ ይባላል ለዚህም ነው ሼኹ አልባኒ ረሂመሁላህ የሆነ ሰው ጥያቄ ጠየቃቸው መጥቶ አንድ አለቃችን አለ ስራ ቦታ ላይ የሆነ ቡድን ተከታይ ነው ሸሪዓዊ ነገሮችን አንዳንድ ሳንጸባርቅ በዛ ጉዳይ ላይ ይነቅፈኛል ሐዲስ ስጠቅስለት ትዕዛዝ እኮ ግዴታነትን አያሳይም ይለኛል አላቸው ሐዲስ የነብይ ሰለላሁ ዐለይሂ ወሰለም ትዕዛዝ ሲጠቀስ الأمر لا يفيد الوجوب ትዕዛዝ ግዴታነትን አያሳይም ይለኛል ምን ብዬ ልመልስለት አላቸው ምን አሉት አለቃህ ነው አይደል አሉት አለቃዎች ደግሞ ያው ከስር ያሉትን ያዛሉ አዎ ስለዚህ ትዕዛዝ ሲሰጥህ አትስራው አሉት ዝም ብለህ ሂድ በቀጣይ ይሄን ነገር ለምን አልሰራህም ሲል الأمر لا يفيد الوجوب ባለው አሉት ትዕዛዝ ግዴታነትን ስለማያስይዝ ያው እኔ ግዴታ አይሆንም ብዬ ነው የተረዳሁት በዚህ መልኩ ነገር ከልክ ይገባል እንደዛ ሲሆን ስለዚህ ከግዴታነት የሚወርደው ቀሪና ተጓዳኝ የሆነ ግዴታ እንዳልሆነ የሚያመላክት መረጃ ከመጣ ነው ሌላ ከዚሁ ሐዲስ የምንወስደው الضرورات تبيح المحظورات አስገዳጅ ግዴታዎች ያልተፈቀደን ነገር ያስፈቅዳሉ አብረን መያዝ ያለብን ወሐራም የሆነ ነገር ራቁ ተባለ ከአቅሙ በላይ ከሆነበትስ በክት መብላት በእስላም በጥብቅ የተወገዘ ነው ህይወቱን ለማትረፍ ያለችው ምርጫ እሷ ብቻ ከሆነች ህይወቱን ማትረፍ አለበት ህይወቱን ያተርፋል ሌላ المشقة تجلب التيسير ችግር መቸጋገር ማግራራትን ያመጣል እየተቸጋገረ የሚፈጽመው አማራጭ የተግራራ ነገር እንዲመለከት ይፈቀድለታል በዛ መልኩ መጠቀም ይቻላል ነገር ግን የመጀመሪያው ያሳልፍኳትን በተመለከተ الضرورات تبيح المحظورات ሲባል الضرورة تقدر بقدرها ችግር ጫፉ ተፈቀደልኝ ብሎ ያመነሽ አድርጎ እስከ ጥጋ ሄደ በአሁኑ ሰዓት ሰዎች ሐቃቸውን ለማስከበር ተቸግረዋል ጉቦ ካልሰጡ አይፈጽሙ አይሳካላቸው መስጠት ይችላሉ ሐቃቸውን ለማስከበር ብቻ ነገር ግን ባለፈ ባገደመ ቁጥር በትንሽ በትልቁ በማይመለከተው ቦታ ሁሉ እየሰጠ ከሱ ጋር መቀራረቢያ ሊያደርገው አይገባም ነገ የሆነ ጉዳይ ሊኖር ይችላል ያጋጥም ይችላል የሌለውን ሐቅ የሌላውን ሁሉ ለመውሰድ የሚጠቀምበት ከሆነ አይፈቀድም ضرورም አይደለም ይጀምር በክት ተፈቅዷል ተብሏል በክት ህይወቱን ለማትረፍ ያክል የሚፈቀደው መቼ የተፈቀደው ለضرورة ነው ህይወቱን ለማትረፍ ያክል ብቻ ይፈቀድለታል ከዛ ተሸክሞ ቤቱ ሊወስድ ይችላል አይሆን በልኩ ነው የተፈቀደው ስለዚህ እነዚህን እንወስዳለን ማለት ነው እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك